ሃይሚ ጋር እንደዚህ ጎን ለጎን አስቀምጠን አንቺ እኮ ማለት የምንችል ሰዎች አይደላችሁ እናንተ አይደላችሁ። የጥፍራው ጭቃ ራሱ አትደርሱም። እውነቱን ስነግራችሁ ማለት ነው። ይሄ ስላችሁ ይሄ በትንሹ ነው። በአካል ስንገናኝ ደግሞ ማለት ነው አምላችሁን ቡቡ ኬት ነው አምጥቶ የሚሰበስባቸው? ኬት ነው የምትመጡ ሴቶች ኬት ነው? ማን ነው የሚያመጣችሁ? ይሄ ፍቅር ምናምን ለመጀመር ነው? ምንድነው እቅዳችሁ? ምንድነው የምትመስሉት? ቡቡ አጠገብ ያላችሁ ሁላችሁ ጋንጩሬ ነው የምትመስሉት። ከሃይሚ ጋር እንዲች የማትመሳሰሉ ማለት ነው። የጥፍሯ ጭቃ ራሱ እንትን አትሉም እናንተ። ምንድነው የምትመሳሰሉት? ምን ፍለጋ ነው የምትመጡት? በደንብ ልንገራችሁ፣ መናገር ምን ያህል እንደሆነ ልንገራችሁ። በጣም ብዙ ነገር ማለት ነው። በጣም ብዙ ነገር እያበላሻችሁ ነው። በጣም ብዙ ነገር እንዴት ቢነገራችሁ በምን አማርኛ ይሄን ብንላችሁ ነው የምትሄዱልን? ገንዘብ ፈልጋችሁ ነው? አጠራቅመን ምናምን ነገር እንስጣችሁና ከዚህ ትርቃላችሁ? ቸግራችሁ ነው ማለት? ልጆቹ እኮ እዚህ ጋር ላሉበት ነገር ለከፈሉት ነገር ስትሩ ራሱ እስቲ ወደ ኋላ ወይ ይውላችሁ ወይ ደግሞ ሰው ይንገራችሁና ስለነሱ ለመተው ሞክሩ። እና የምታመጣቸው እነዚህ አመዳም የመሰሉ ሴቶች ማን ነው የሚያመጣቸው? ማን ነው የሚሰበስባቸው? ተራ በተራ እየመጡ እኔ እኮ ምናምን እያሉ የሰው ቤት እየሄዱ የሚፈነጩት ነው። እኔ ምን አገባኝ? የምን ሴት ነው? ሴት የምታውቀው ነገር የለም እንደማጥሶ ነው። ምን አገባኝ የምትለው? ሴቶቹ ማን ነው የሚያመጣቸው? የትኞቹ ሴቶች? እኔ ከተቀበሉ ብሩክ የሚያመጣቸው ሴቶች ተራ በተራ እየመጡ ቤት ውስጥ አላ እኔ ነኝ የቤቱ ባለቤት ባይቹ እንደዛ የሚያልቻለች እንደዛ የሚሉም አሉ። ብሩክ ያመጣቸው ሴቶች ናቸው። መቼ ያመጣቸው? እሱ መተውበት። አንዳንዴ ስሜታዊ ሆናችሁ የምትናገሩት ነገር ዋጋ ያስከፍላችኋል። ለምን እንዳልኩሽ ታውቂያለሽ? እነሱን በመስደቤ በመስደቤ ዋጋ ከፍላለሁ። እኔ ተሳደቢ እንደፈለግሽው፣ ግን ስሚ ልናገር የፈለኩትን ነገር አስጨርሽ። እኔ ልልሽ የፈለኩት እነዚህ ሴቶች ብሩኬን አፍቅረው ነው። ስንት ናቸው? በጣም ብዙ 1 ሚሊዮን ነው የሚመስሉኝ ስታወሩ። ይሁኑ ለምን 10 ሚሊዮን አይሆኑም? ግን እዛው ጥጋቸውን እዛው ሄዱ። መጀመሪያ አስጨርሱ ሰውን። ነገ ምንድነው ማን ነው ቤት የሚያሳያቸው? ማን ነው የሚመጡት? ኬት ነው የሚመጡት? እዩን ቤት ያሳያትማ ተናገረኩ። ምን ፍጽ እኮ ነው ያሳያት። ሌላ ያለውም ሲጀመር ሃይሚ ቦርሳ ስተሰላባራችሁ የኔ ቤት ሰፊ ነው እና የኔ ቤት ሰፊ ነው። ለኔና ለብሩኬ ደግሞ በጣም ሰፊ ቤት ስለሆነ መተህ እኔ ጋር እንደፈለክ የቤት ኪራይ ተከፍሏል። ዝም ብለህ መተኛት፣ ጭቅጭቅ የለ፣ ሰላም የሆነ ቤት አለ። እኔ ቤት መተህ ብሩኬ እንደፈለክ መሆን ትችላለህ። ግን ያው እኔ ጋር ደግሞ ስመጣ ከነጀማዎች ሳይሆን አንተን ብቻ ነው የምፈልገው። ብሩኬን ብቻ ነው። የአፍቃሪዎቹ ምናምን አልፈልግም። ሃይሚ ከቤት አባረረች እና የት ሂድ ጎዳ ተቦስ ይደር ልጁ። ሰላም አለይኩም እንዴናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴናችሁልኝ? ይመስለኛል ከረጅም ጊዜ በኋላ ማለት እችላለሁ ከ2 ሳምንት ምናምን በኋላ ነው አይ ቲንክ የመጣሁትና ጠፍቼ ነበር። የሆኑ አጃዎች ነበርብኝ ምናምን። በእርግጥ አልጠፋውም፣ ዩቲዩብ ላይ ነው የጠፋሁትና ማታ ላይ ሲመቸኝ አለውኝና ዩቲዩብ ላይ ጠፍቼ ነበር። ናፍቃችሁኝ ነበረ በጣም ወላሂ። ማለት መላመድ በጣም ከባድ ነው። እንደዚህ እንደምላችሁ ሳይሆን እንዴት ነው በቪዲዮ መምጣት በራሱ ራሱን የቻለ እናፍቆታለሁ ወላሂ። እንደዚህ እንዴት ብዬ እንደማትረዳችሁ አላውቅም። ብቻ ናፍቃችሁኝ ነበር ለማለት ነው። በጣም ብዙ መልስ መስጠት ያለብኝ ነገራቶች አሉ። ብዙ ነገራቶችን ማስተካከል ያለብኝ ነገር አለ። እኔ አስተካካይ ነኝ ሳይሆን ቢያንስ የምችለውን ነገር ማደርግ አይነት ሰው ነኝ። ማለት የትኛውም ሰው ጓደኞችም ሆኑ ቤተሰቦችም ሆኑ አጠገብ ያለው ሰው የኔ እርዳታ ከፈለገ አደርግለታለሁ። መሆንም ስላለበት እኔ ላደርገው የምችለው ነገር ካለ ብዬ ብዙ መክሬያለሁ። ግን ያልሆኑ ብዙ ነገራቶች አሉ። አሁን ደግሞ ጭራሽ እየተባባሰ ያለ ነገር አለ። እኛ ቢያንስ ሌላው ሰው ሰላም ካጣ እኛ ራሱ እየተጣላን ከምናጋግል በሚል እኔ ወደ ኋላ እያልን ነበረ።
እያወራማ እናወራለን፣ ከሁሉም ጋር እናወራለንና ግን እኔና ሀሰን በራሱ ስንጣላ እነሱ ጋር የሚፈጥረው ሌላ እንትን አለ። በቃ እንዴት ልበላችሁ ብቻ አሁን ላይ ምን እየሰማኝ እንደሆነ ታውቃላችሁ? መኖሪ ጥቅም አልባ እየመሰለኝ ነው። እኔ አሁን ሰው ከጎኔ ሲሆን የሚሰማኝ ስሜት አለ። ግን እኔ አሁን ከዛ ሰው ጋር መሆኔ ልክ እየሆነም እየመሰለኝ አይደለም። አንዳንዴ ብዙ ዋጋ ትከፍሉና ያ የከፈላችሁለት ነገር ልክ ሳይሆን ሲቀር ምንድነው የሚሰማችሁ? እኔ ባፊ ይሄ ብዬ ባልናገርም እናንተ በምታውቁት ልክ ስንት ነገር ትቼ ነበረ። አሁን ላይ ደክሞኝ ነው ዝም እያልኩኝ ያለሁት። በውስጥ ማስተካከል በምችለው ልክ ሞክሬያለሁ፣ ግን እየተባባሰ ምናምን አንዱ ከአንዱ ጋር ሲጣላ ደግሞ የባሰ ነገሩ ይሆናል እና ከባድ ነው። ትንሽ ከባድ ነው ማለት ቤታቸውን ማስከበር መቻል አለባቸው። ግዴታ ማስከበር መቻል አለባቸው። የትኛውም ሰው እየመጣ ቤታቸው ላይ መፈንጨት የለበትም። ቤታቸው የራሳቸውና የራሳቸው ነው። ደህንነታቸውን ማስከበር አለባቸው። የሆነ ሰንበድ እየመጣ ውጪ ከቤቴ እኔ ነኝ የቤቱ ኃላፊነት ምናምን በጣም እኮ ነው የሚገርመው። ማለት በግዛ ቤቷ መጣ እኔ ነኝ የቤቱ ኃላፊ ምንድነው የሚባለው? ከኋላ የመጣ አይና ወጣ ነው የሚባለው። ልተርትባት እንጂ ምን አማራጭ አለኝ? ምክንያቱም በግዛ ቤቷ አንቺ ውጪ እኔ ነኝ የቤቱ ባለቤት ምናምን ምን ማለት ነው? ፎቶ እያነሳች እነዚህ ልጆች እኮ ያ እንደ ተቀላላ አድርገሽ ያወረድሽው ፎቶ ለነሱ በጣም ብዙ ትርጉም አለው። ይሄንን አስረግጬ እነግርሻለሁ፣ ግን እነግርሻለሁ አስፈላጊ ከሆነ በደንብ ደጋግምልሻለሁ። ይሰለቻል። ሰው ለምን የራሱን ህይወት አይኖርም? የራስሽን ነገር ለምን አትፈልጊም? እንደዚህ አይነት ግግም ማለት አለ። እኔ አላውቅም። እኔ አስባችሁታል? ቤታችሁ ድረስ የሆነ ሰው መጥቶ ከዚህ ቤት ውጪ ምናምን ነገር ይሄ ቤት የኔ ነው፣ ይሄ ሰው የኔ ኃላፊነት ነው፣ እኔ ነኝ የምንከባከበው ነው። የራሳችሁን ሰው እኮ ነው። በምን ልክ ብታስቢው እንዴት ነገር ጭቀልሽ እንዴት ነው የሚያስበው? ሴት ነሽና ሴት ልጅ ላይ እንዴት እንደዚህ ይሆናል? በጣም ዲስሪስፔክት ማድረግ እኮ ነው ይሄ። በጣም ዲስሪስፔክት። አንቺ ነው የሆነ ሴት መታ እንትን እንደዚህ ብታረግሽ ምን እንደምታረጊው ማለት በገዛ ቤትሽ መታ ምናምን ውጪ ታብለሽ ቤትሽ እንደተፈለገ የፈለገው ሰው እየመጣ የራስ ሰውን የኔ ነው እያለ ቢያወራብሽ ምንድነው የሚሰማሽ? ገርማያለሽ በጣም። እኔ እንጃ ክፉ ነገር ላለማውራት እየሞከርኩኝ ነው፣ ግን ምንድነው ፍላጎትሽን ይሄን ቪዲዮ ስለምታዩ አንቺ እያልኩኝ የማወራሽ ለዛ ነው። የምትፈልጊው ነገር ምንድነው? ገንዘብ ነው? ከቡታጅራ ድረስ እዚህ ድረስ ያመጣሽ ገንዘብ ነው? ልጆቹም በጣም እያጣላሻቸው ነው። ቢያንስ የሆነ የተከፈተን ክፍተት ራሱ እንዳንዘጋ እያደረግሽን ነው። ገንዘብ ከሆነ ፍላጎትሽ ያውልሽ ሁላችንም ያለን ገጨት አርግተን ሰተንሽ እንሸኝሻለን። አክብረንሽ ነው እሱ ክፉ ሳልናገርሽ እንጂ ክፉ መናገር ምናምን አፍ ማሙጥን ኖርማል ነው። በተግባር ይሻለናል ብለን ነው። እሺ ግን አስፈላጊ ከሆነ እንዳልኩሽ አሁን ገንዘቡን ገጨት አድርገን እኛ ሁላችንም እንሰጥሽና ትሄጃለሽ ከዚህ አካባቢና አይ ጉዴ ፈላ በጣም አንዴ። እሺ ብቻ እኔ ምለው ግን ኬት ነው የምትመጡት ሴቶቹ? ኬት ነው የምትመጡት? እሱም ብላችሁ የምትመጡ ሴቶች ኬት ነው የምትመጡት እንዴ? ልጁን ልትበሉት ነው እንዴ? ልጁ አንድ ሰው ነው። በቃ ፍቱት፣ ተውት። አረ ጉዴ ፈላ። ምን ያደርግላችኋል? በቃ ተይዟል። አማርኛ አሰሙም ማለት ልጁ የአንድ ሰው ነው፣ ተይዟል። ኬትም ተለቃቅማችሁ የምትመጡት ደግሞ ምንድነው የምትመስሉት? ለራሳችሁ ባይዚ እንደዚህ እንትን ማንነት ይልቅ የውስጥ ማንነት ይበልጣል ማለት ራሳችሁን እያስረከሳችሁ ነው እየመጣችሁ ሀገር ነው እያያችሁ ያለው እና ራስነታችሁን ሴትነታችሁን እያወረዳችሁ ነው በጣም ከምላችሁ በላይ። እንዴት ሲጀምር እኮ
ማወዳደርም አንችልም። እናንተን ከሃይሚ ጋር እንደዚህ ጎን ለጎን አስቀምጠን አንቺ እኮ ማለት የምንችል ሰዎች አይደላችሁ። እናንተ አይደላችሁ። የጥፍራችሁ ጭቃ ራሱ አትደርሱም። እውነቱን ስነግራችሁ ማለት ነው። ይሄ ስላችሁ ይሄ በትንሹ ነው። በአካል ስንገናኝ ደግሞ ማለት ነው ምላችሁን ስለምታውቁት ኖርማል። ግን እባካችሁን ተዋቸው፣ ልጆቹን ተዋቸው። በጣም ብዙ ነገር አለባቸው። በጣም ብዙ ኃላፊነት አለባቸው። ልጆች ናቸው። ብዙ ነገር ነው ከዚህ በኋላ እቅዳቸው ብዙ ነገር ነውና አታበላሹ እባካችሁ። ምንም አይሰራላችሁ። ምን ግን አንድ ነገር ንገራችሁ እምነግራችሁ ይሄ ቡቡ ኬት ነው አምጥቶ የሚሰበስባቸው? ኬት ነው የምትመጡ ሴቶች ኬት ነው? ማን ነው የሚያመጣችሁ? ይሄ ፍቅር ምናምን ለመጀመር ነው? ምንድን እቅዳችሁ? ምንድነው የምትመስሉት? ሁላችሁ እኔ እንጃ። ቡቡ አጠገብ ያላችሁ ሁላችሁ ጋንጩሬ ነው የምትመስሉት። ከሃይሚ ጋር እንዲች የማትመሳሰሉ ማለት ነው። የጥፍሯ ጭቃ ራሱ እንትን አትሉም እናንተ። ምንድነው የምትመሳሰሉት? ምን ፍለጋ ነው የምትመጡት? በደንብ ልንገራችሁ፣ መናገር ምን ያህል እንደሆነ ልንገራችሁ። በጣም ብዙ ነገር ማለት ነው። በጣም ብዙ ነገር እያበላሻችሁ ነው። በጣም ብዙ ነገር እንዴት ቢነገራችሁ በምን አማርኛ ይሄን ብንላችሁ ነው የምትሄዱልን? ገንዘብ ፈልጋችሁ ነው? አጠራቅመን ምናምን ነገር እንስጣችሁና ከዚህ ትርቃላችሁ? ቸግራችሁ ነው ማለት? ልጆቹ እኮ እዚህ ጋር ላሉበት ነገር ለከፈሉት ነገር ስትሩ ራሱ እስቲ ወደ ኋላ ወይ ይውላችሁ ወይ ደግሞ ሰው ይንገራችሁና ስለነሱ ለመተው ሞክሩ። አንተ አስደነግጥከኝ። መች ነው የመጣው? አሁን የመጣሁት ስለዚህ የሰፈር እየበጠበጥሽ ነው የደረስኩት። እየጮሽ ነው አልተረጋጋሽ። አይ ስሜታዊ ነው። ምንም አልሆንኩም። ምንድነው? ምን እየተሽ ነው? ምንድነው? ሁሉም ሰው የሚፈልገው ከነሱ ምንድነው ያጣው? ከነማ ሊሆን ይችላል። ከሃይሚና ከብሩክ ሰው ምንድነው ያጣው? ምንድነው የሚፈልጉት? ለምሳሌ የሆነ ሰው ፍቅረኛ ሲፈልግ የራሱን ሰው ነው አይደል የሚፈልገው? እንዴት የሰውን ሰው ለመውሰድ ይሄዳል? ማን ነው የሚሰበስባቸው ደግሞ? እነዚህ ጋንጩራ የመሰሉ ሴቶች ማን ነው የሚያመጣቸው? ምንድነው የሚመሳሰሉት? ምንድነው የሚመሳሰሉት? ምን የሚመሳሰሉ ኬት ነው የምታመጣቸው? እነዚህ አመዳም የመሰሉ ሴቶች ማን ነው የሚያመጣቸው? ማን ነው የሚሰበስባቸው? ተራ በተራ እየመጡ እኔ እኮ ምናምን እያሉ የሰው ቤት እየሄዱ የሚፈነጩት ነው። እኔ ምን አገባኝ? የምን ሴት ነው? ሴት የምታውቀው ነገር የለም እንደማውቅ ሰው ነው ምን አገባኝ የምትለው? ሴቶቹ ማን ነው የሚያመጣቸው? የትኞቹ ሴቶች? እኔ ከታውቃለሁ ብሩክ የሚያመጣቸው ሴቶች ተራ በተራ እየመጡ ቤት ውስጥ እኔ ነኝ የቤቱ ባዮች። እንደዛ የሚያልቻለች እንደዛ የሚሉም አሉ። ብሩክ ያመጣቸው ሴቶች ናቸው። መቼ አመጣቸው? እሱ መተውበት አፍቅረውት እኮ ነው። አመጣቸው አላልኩም፣ ግን ማን ነው የሚልካቸው? እንደዚህ ቂጥ ስር የሚከታተሉት ወንድ ጠፋ እንዴ? ጠፋ ነው አገሩ ላይ የለም። እንደዚህ የሚታይ ወንድ ዞር ብሎ አፍቅረውት ቢሆንስ? ብሩክ ምን ማለት ነው እንዴ? ከሸበላ ነው ሁሉ ነገር አለው። ለምን አያፈቅሩትም? ያፈቅሩት ራሱ አይገርምኝም። ምን ችግር አለ? ውበት ሌላ ነው። እሱ አፍቅራቸው እንጂ ግን ውበቱ የማን ነው? የሃይሚ በቃ አለቀ እኮ። አንዴ የሆነ ነገር ከተያዘ በኋላ እኮ ብሩኬ ምን አጠፋ? ካፈቀሩት እኮ ምን ማድረግ አይችልም። ካፈቀረ ነው እኮ ችግሩ። አሁን ካፈቀሩት እዛው ይቅሩ። ካፈቀሩት ምን አመጣቸው? እዛው ያፈቀሩበት ቦታ እዛው ቀርተው እንዲያስጨርሳቸው ነው። ቀረ ብለው ይሙቱ። ምን አገባኝ ነው? እኛ ይመለከተናል። እኔ እኮ ሴቶችን እየደገፍኩ አይደለም፣ ግን ነገሩን እያብራራሁልሽ እኮ ነው። አንዳንዴ መልስ መመለስ ማይቻል ማለት በጣም ከባድ እኮ ነው። ምን ማለት ነው? ማይ አሁን እኔ እኮ እንደገረኛ ሰው እኮ ማለት ነው በጌድኩበት ለነሱ እንትን ማለት ጀምሬያለሁ። አሁን ሻው ማይ እየጠራሽኝ
የጠራሁት ምን? ተረጋጊ። እኔ ምንም እንዲላክሽ ነይ ላክሽ። ምንድን ነው አታካብጂ። ነገራቶችን ቀለል አድርገሽ። እንዴት ነው ቀለል ለማድረግ? ስላካብርሽ ነገር ስለተጋነነ ምንም የሚመጣ ነገር የለም። በጣም ጊዜ ፈጀኩ። በጣም አንዱ ችግር ሲባል አንዱ ይመጣል። እሺ አሁን ምንድን ነው ችግር? በቃ ለአንቺ አሁን ችግር የፈጠረብሽ ምንድን ነው? ታወራቸዋለህ ልታውቃቸው የምችለው ወይ ደግሞ እንደዚህ በጣም እንትን አንዳንዴ ስሜታዊ ሆናችሁ የምትናገሩት ነገር ዋጋ ያስከፍላችኋል። ለምን እንዳልኩሽ ታውቂያለሽ? እነሱን በመሳደብ በመስደቤ ዋጋ ከፍላለሁ። እኔ ተሳደቢ እንደፈለግሽ ሁኚ፣ ግን ስሚ መጀመሪያ አስጨርሽኝ ወሬ ልናገር የፈለኩትን ነገር አስጨርሽኝ። እኔ ልልሽ የፈለኩት እነዚህ ሴቶች ብሩኬን አፍቅረው ነው። ስንት ናቸው? በጣም ብዙ 1 ሚሊዮን ነው የሚመስሉኝ ስታወሩ። ይሁኑ ለምን 10 ሚሊዮን አይሆኑም? ግን እዛው ጥጋቸውን እዛው ሄዱ። መጀመሪያ አስጨርሱ ሰውን። ነገ ምንድነው ማን ነው ቤት የሚያሳያቸው? ማን ነው የሚመጡት? ኬት ነው የሚመጡት? እዩን ቤት ያሳያትማ ተናገረ እኮ ምን ፍፄ እኮ ነው ያሳያት። ሌላ ሰው የለም። ሌላ ያቺኛዋ ልጅ ቤት ያሳያት ካልሽ ደግሞ ብሩኬ ራሱ በገዛ ቤቷ እሱ ነው የሚያወራው። እኔ ነኝ የምንከባከበ በደንብ ነው የምንከባከበ ምናምን አንቺ ውጪ ምናምን ፎቶ ማንሳት። እሺ በነገራችን ላይ ብሩኬ ያመጣትን ልጅ ኃላፊነቱ የሚወስደው ብሩኬ ነው። ሌላ አካል የለም አይደል? በዙ አንዱ ስንል እኮ አንዱ እየመጣ ነው። ምንድነው አንዷ ራሷ እኮ ነው የመጣችው። ምን አገባው? ቆይ አንዷ እኮ ራሷ ነው የመጣችው። ያቺኛዋን ደግሞ የራሱ የሆነ አላማ አለው ብሩኬ። ያቺ ልጅ ያመጣበት ምክንያት ነው ማለት የምትፈልገው ነገር አለ ልጅቱ የተኛው እርጉዟንም ያኛውም እንጠይቃቸው እስቲ። እርጉዟም እስቲ ጠይቅልኝ፣ እባክህ ጠይቅልኝ። የሚፈልጉት ነገር ከሆነ ገንዘብ ከሆነ ለቀም ጠርቀም አድርገን ሰተናቸው እንሸኛቸዋለን። እኔ አልሰጥም። እኔ እሰጣቸዋለሁ። ኧረ እሰጣቸዋለሁ። እኔ ያለኝን ሁሉም ያዋጣል፣ ይሰጣቸዋል። ጥርግ ይላሉ። ገንዘብ ከሆነ ፍለጋቸው ከመጣሁ ሰዓት ጀምሮ ልትረጋጋቻችሁ። ከገንዘብ በላይ ብዙ ነገር ነው ያሳለፈው። ለምንድን ነው የጠራሽኝ እንዴ? በጣም ልትረጋጊያቸሽ ተረጋጊና እና የመጣሁበት ሀሳብ ራሱ መናገር አልቻልኩም። ስለነሱ ማሰብ በራሱ በጣም እያናደደኝ ነው። በጣም ማለት ነው። በቃ ተይ። ምንድነው የምታው? ሁሉንም ነገር ለፈጣሪ መስጠት እኮ ነው። ኧረ እባክህ አለፈ እኮ አይደል? ያው የትናንት በሬ ዛሬ ተበላ፣ ነገር ሌላ በሬ ተረፈ። ማስተካከል ያለብህ ራስህ ነህ። ሰው ማድረስ ያለብህ ራስህ ነህ። ስለዚህ ማስተካከል ምኑን ነው ማስተካከል? አሁን እኮ ኛይን ሰው ምን እንደምታገርሽ ተገናኙ፣ ተጨቃጨቁና ተለያዩ ነው የሚለው እንዴ? ለምን ተጨቃጨቃ? እናንተው ብሩክ ያስተካክላል። በቃ መታገስ ነው። አይ አስተካክለም እርግጠኛ ነኝ። አርቅለት ካጠገቡ አርቅለት። እነዚህ ጋንጮሬ የመሰሉት ሴቶች ካጠገቡ አርቅለት። እኔ ምንሽ ግን ምንድን ነው የሚመስሉት? እርጉዟን ሴት ወላሂ ነው የምልሽ። እስካሁን አላየኋትም። እኔ እዚህ ሀገር ከመጣች ጊዜ ጀምሮ አልተገናኘንም ማለት ነው። የትኛው ያቺኛው እቺ እንትን አይጥ የምትመስለው ልጅ። ኧረ ተይ ግን አትፍረጂ። ቆይ ተረጋጊ መጀመሪያ። ምንድን ነው የማልፈርደው? መረጋጋት ይሻላል። የማልፈርደው እኔ እንደዚህ አሁን አንቺ አይደብረኝም። አሁን አንቺ እንደዚህ ያናደደሽ ነገር እቤት ድረስ ሄዳ ከሀይሚ ጋር እነዛ በመወራረቷ ነው አይደል? አዎ። ሌላ ከምንም በላይ የሚያስጠላው ነገር ዲስሪስፔክት ነው። እኔ ልትወደኝ ትችላለህ፣ ልታፈቅረኝ ትችላለህ፣ ግን የማታከብረኝ ከሆነ ያ ፍቅር እኮ ፉርሽ ነው። በቃ ኦልሬዲ ፉርሽ ነው። ሀይሚያውን ለሷ ታንሳለች፣ በቃላት ይሁን በምን ይሁን ታንሳታለች። ለሻስበኝ ነው የምታበላት። አፈር ከድሜ ስለማታውቃት ነው ሀይሚ። አንቺ ለምን አፈር ከድሜ አታበያት? እንጂ ቀላል አበላታለሁ። ላገናኝሽ? አዎ አገናኘኝ። አዎ ወላሂ አገናኘኝ። እኔ ችግር የለብኝም። እኔ ከዚህ በኋላ ማለት ነው ቤተሰቦች፣ እኔ ከዚህ በኋላ ሰው ሊጣላ ሲል አገናኛለሁ። ሰው ሰላም ይፈልግ ከሆነ አስታርቃለሁ። አይ ሀሰን እንደዚህ ነህ ምናምን የሚለኝ አካል ካለ ደግሞ በፈለገው መንገድ አራምድለታል። የፈለገው ሙድ ማለት ነውና 1 ሚሊዮን ሴት ብሩኬ ለምን ይዞ አይመጣም? እኔ ነገም ከነገ ወዲያም ወንድሜን ከመደገፍ ወደ ኋላ አልልም። ልልሽ የፈለኩት መደገፍ ሌላ ነው። ወንድም ነው። ትወደዋለህ፣ ጓደኛሞች ናቸው። እሺ እና ይማለት እኮ ነው ያሚን አልጠላትም። ማገዝ መቻል አለበት። አጠላትም ግን አግዘው አርቅለት። ያገዝኩት ነው። አሁን ደግሞ በደንብ ነው ማግዘው። ሲከተሉት አባረለት። በቃ ሲከተሉት በግ ናቸው። በግ ሴቶቹ በጎቹ አፍቃሪዎቹ። አዎ አፍቅረውት ባይሆንስ
አፍቅረውት ካልሆነ ደግሞ ሸር ነው ያሰቡት እና ነገር አስበው ነው እነሱን ለመብጠት ቢያስገድሉኝ በጣም ነው ሊፈራው እንዴት አልፈራም ወይስ እያላገጥክብኝ ነው ለምን ደማ ቢገሉኝ ቢያስመቱኝስ እኔ ለምን እመታለሁ እዚህ አዲስ አበባ ላይ እየቀለድክ ነው ቤቴ ቁጭ አይደል ማረፌ አንተ በጣም ነው የምትይዘው በነገራችን ላይ ሃይሚ ብሩኬን እቃ ሰታ ቦርሳ ሰታ ምናምን ነይ ማሂ ተረጋጊ ቦርሳ ሰታው ከቤት አባራው ነበር እና ያ ነገር ይስተካከላልን ተስተካክሏል ብዬ ገምታለሁ ምክንያቱም ቦርሳ ሰታ ከቤት ወጣ ብለዋለች ሌላ ነገር አለ አንድ ወገን እንዳትሆን ሁለቱም ሆነክ መሀላቸው የገባውን ብቻ አስወጣልኝ ይኸውልሽ ቦርሳ ሰታ አባራው ነበርና ብሩኬ ይሄ መልእክት ላንተ ነው ብያለሁም ሲጀመር ሃይሚ ቦርሳ ሰታ ሰላባራችሁ የኔ ቤት ሰፊ ነው እና የኔ ቤት ሰፊ ነው ለኔና ለብሩኬ ደግሞ በጣም ሰፊ ቤት ስለሆነ መተህ እኔ ጋር እንደፈለክ የቤት ኪራይ ተከፍሏል ዝም ብለህ መተኛት ጭቅጭቅ የለ ሰላም የሆነ ቤት አለ እኔ ቤት መተህ ብሩኬ እንደፈለክ መሆን ትችላለህ ግን ያው እኔ ጋር ደግሞ ስመጣ ከነጀማዎች ሳይሆን አንተን ብቻ ነው የምፈልገው ብሩኬን ብቻ ነው የአፍቃሪዎቹ ምናምን አልፈልግም ሃይሚ ከቤት አባረረች እና የት ጎዳ ተቦስ ይደር ልጁ ያለኔ ማን አለው እኔ እኮ ነኝ እናቱ ልጅ ማን አለው ያለኔ አስተውል ማድረግ የምፈልገው ነገር አስተውል ቆይ ማሂ የጠራሽ ለዚህ ነው እንዴ ታኝ